ወደ መጽሐፉ ዘልቀን ከመግባታችን በፊት ይህንን መጽሐፍ ሙሉውን የምትፈልጉ ብቻ ከታች ዲስክሪፕሽን ቦክስ ላይ ባለው የቡና.com ሊንክ በመጠቀም ሙሉ መጽሐፉን ማግኘትና የራሳችሁ ማድረግ ትችላላችሁ። አንድ ሰው ሕይወትህን እያበላሸ ከሆነ እሱን ለመበቀል መሞከር እውነተኛ ድል ነው ወይስ እሱ እንዲቆጣጠርህ እየፈቀድክለት ነው? የሰውን ጥላቻ በጥላቻ መመለስ ችግሩን ያበቃዋል ወይስ የበለጠ ይጨምረዋል? አንዳንድ ጊዜ ትልቁ ድል መመለስ ሳይሆን መተው ነው። መመለስ ሳትሰጥ መቆም፣ በቁጣ ሳትመልስ ጸጥ ማለት፣ የተጎዳህበትን ልብ ከበቀል ነፃ ማድረግ፣ ያለፈውን ሸክም መሬት ላይ ጥሎ ወደፊት መሄድ። እነዚህ የደካማ ሰው ተግባራት አይደሉም፣ የውስጥ ጥንካሬ ምልክቶች ናቸው። ይህ መጽሐፍ የሚያስተምረን እውነታ እጅግ ጥልቅ ነው። ሕይወትህን ለመቀየር ሁልጊዜ ዓለምን መቃወም አያስፈልግህም። አንዳንድ ጊዜ ከተቃውሞ ይልቅ መቀበል፣ ከመቀበል ይልቅ ደግሞ ይቅርታ፣ ከጭንቀት ይልቅ እምነት፣ ከጥላቻ ይልቅ ፍቅር ኃይለኛ ነው። የአለመቃወም ሕግ የሚያስተምረው ከሕይወት ጋር በየቀኑ ጦርነት ውስጥ መግባት እንዳያስፈልግህ ነው። አንድ ሰው ሊያበሳጭህ ሲሞክር ቁጣህን ከመስጠት ይልቅ ሰላምህን መጠበቅ ትችላለህ። ሰው ሊጎዳህ ሲሞክር ራስህን ከጥላቻ መጠበቅ ትችላለህ። አንተን የሚያወራህን ሁሉ ለማሳመን መሞከር ሳያስፈልግህ አንዳንድ ጊዜ ዝም ብለህ መንገድህን መቀጠል ትችላለህ። ምክንያቱም ሰላምህን ለመጠበቅ የሁሉንም ጦርነት ማሸነፍ አያስፈልግህም። ከዚያም የካርማ ሕግ ወደ ሌላ ኃይለኛ እውነት ይመራናል። የዘራነውን ታጭዳለህ የሚል። በሌሎች ላይ የምትዘራው ቃል፣ ተግባርና አመለካከት በሕይወትህ ላይ የራሱን ውጤት ይወልዳል። ለሌሎች ፍቅር ከሰጠ ፍቅርን ታጭዳለህ። ጥላቻን ከሰራ ጥላቻ ትሰበስባለህ። ሰዎችን ለማዋረድ ከሞከርክ አንድ ቀን የራስህን ቃል ልትጋፈጥ ትችላለህ። ስለዚህ ጥያቄው ሌሎች ምን አደረጉብኝ ብቻ አይደለም፣ እኔ ምን እየዘራው ነው የሚለውም ነው። ነገር ግን ከካርማ ሕግ ጋር የሚመጣው የይቅርታ ሕግ የበለጠ ጥልቅ ነው። ይቅርታ ማለት የተደረገብህን መርሳት ማለት አይደለም። የተፈጸመብህን ስህተት ትክክል ነበር ማለትም አይደለም። ይቅርታ ማለት በቁጣ፣ በጥላቻ፣ በበቀል ለዓመታት ራስህን ከመታሰር ነፃ ማውጣት ነው። ያለፈው ሰው ምናልባት ሕይወትህን አስቀድሞ ጎድቶት ይሆናል። አንተ ግን በየቀኑ እሱን በመጥላት የበለጠ ስቃይ ለራስህ እየፈጠርክ ሊሆን ይችላል። ይቅርታ ስትሰጥ ለእርሱ ብቻ ነፃነት አትሰጥም፣ ለራስህም ነፃነት ትሰጣለህ። ከዚህ በኋላ የሚመጣው በውስጣችን የተሸከምነውን ትልቅ ሸክም ይመለከታል። ሰዎች ብዙ ጊዜ የማይችሉትን ነገር ለመቆጣጠር ሲሞክሩ ይደክማሉ። የነገን ችግር ዛሬ ለመፍታት ይሞክራሉ። ገና ያልመጣን ነገር ይፈራሉ። በእጃቸው የሌለን ሁኔታ ለመቆጣጠር ይጨነቃሉ። በመጨረሻ ልባቸው ይደክማል። ካስቲንግ ዘ በርደን ወይም ሸክሙን መጣል የሚለው መልእክት ግን አንድ ጥያቄን ያቀርባል። ሁሉንም ነገር በራስህ ትከሻ ላይ መሸከም አለብህ ወይስ አንዳንድ ሸክሞችን መተው ትችላለህ? አንዳንድ ጊዜ የሚያስፈልገው ተጨማሪ ጥረት አይደለም፣ መተው ነው። የሚያስፈልገው ተጨማሪ መጨነቅ አይደለም፣ መተማመን ነው። የሚያስፈልገው ሁሉንም መቆጣጠር አይደለም፣ በትክክለኛው ጊዜ ነገሮች እንዲስተካከሉ ቦታ መስጠት ነው። ምናልባት ዛሬ በልብ የተሸከምከው አንድ ነገር ለዓመታት የውስጥ ሰላምህን እየሰረቀ ይሆናል። ጥያቄው ያ ሸክም ምን ያህል ከባድ ነው ብቻ አይደለም፣ እስከ መቼ ልትሸከመው ትችላለህ? ከዚህ ሁሉ በኋላ ወደዚህ መጽሐፍ ክፍል 2 በጣም ኃይለኛ መልእክቶች አንዱ እንመጣለን። ይህም ፍቅር ነው። ፍቅር ድክመት አይደለም፣ ሁሉን ነገር መታገስ ማለትም አይደለም። ፍቅር ከጥላቻ የበለጠ ኃይል ያለው የውስጥ ሁኔታ ነው። ጥላቻ አእምሮህን ከሰው ጋር ያስራል። ፍቅርና ይቅርታ ግን ከዚያ ትስስር ነፃ ሊያወጡ ይችላሉ። ስለዚህ በዚህ ክፍል 2 የዚህ መጽሐፍ ስንመለከት ስለ ሌሎች
ብቻ አንነጋገርም፣ ስለ አንተ እንነጋገራለን። ምን እየያዝክ ነው? ማንን ይቅር ማለት አለብህ? የትኛውን ጦርነት መተው አለብህ? የትኛውን ሸክም መሬት ላይ ጥለ ወደፊት መሄድ አለብህ? እና ከሁሉ በላይ የራስህን ልብ እንዴት ነፃ ታደርጋለህ? ይህ የዚህ መጽሐፍ ክፍል 2 የሚያስተምረን ክፍል ነው። በዚህ ክፍል 2 የምንማረው የህይወት ጨዋታን ማሸነፍ ማለት ሁሉንም ሰው ማሸነፍ አይደለም። ራስህን መቆጣጠር፣ ሰላምህን መጠበቅ፣ ያለፈውን መልቀቅና ወደፊት በእምነት መራመድ ነው። አሁን የሚመጡትን ህጎች በጥልቀት ከዚህ መጽሐፍ ውስጥ መመልከት ይኖርብሃል። አሁን ወደ መጽሐፉ 2ኛው ክፍል ለመሄድ ዝግጁ ከሆንክ አብረን እንቀጥል። በቅድሚያ የምናየው የአለመቃወም ህግ የሚለውን ይሆናል። የአለመቃወም ህግ። ክፋትን አትቃወሙ፣ በክፋት አትሸነፉ፣ ነገር ግን ክፋትን በበጎነት አሸንፉ። በዚህ ምድር ላይ ፍጹም የማይቃወም ሰውን የሚያሸንፍ ወይም የሚቋቋም ኃይል የለም። ቻይናውያን ውሃን ከሁሉ የበለጠ ኃይል ንጥረ ነገር ነው ብለው ያምናሉ፣ ምክንያቱም ፍጹም የማይቃወም ስለሆነ። ውሃ አለትን ቀስ በቀስ ሊያፈርስ ይችላል፣ በመንገዱ የሚገኘውን ሁሉ ይጠርጋል። ክፋትን አትቃወሙ፣ ምክንያቱም በእውነተኛው መንፈሳዊ እውነት ክፋት የለም፣ ስለዚህ የሚቃወም ነገር የለም ብሎ ማመን ነው። ክፋት የተፈጠረው ከሰው ከንቱ ምናብ ወይም ከሁለት ኃይሎች በጎና ክፉ እንዳሉ ከሚያምንበት እምነት ነው። አንድ የቆየ ታሪክ እንዲህ ይላል። አዳምና ሔዋን ወይም ማያ ከተባለው የማታለያ ዛፍ ፍሬ በልተው አንድ ኃይል ከፈጣሪ ከማየት ይልቅ ሁለት ኃይሎችን ማየት ጀመሩ። ስለዚህ ክፋት ሰው በራሱ ላይ የፈጠረው የሐሰት ሕግ ነው። ይህም የተፈጠረው ሳይኮማ ወይም የነፍስ እንቅልፍ በሚባለው ሁኔታ ምክንያት ነው። የነፍስ እንቅልፍ ማለት የሰው ነፍስ በሰው ዘር የጋራ እምነት፣ ኃጢአት፣ በሽታ፣ ሞትና የመሳሰሉት በሚባሉ ሐሳቦች ተጽዕኖ ስር መውደቅን ያመለክታል። እነዚህ ሐሳቦች ሥጋዊና ሟች አስተሳሰቦች ናቸው። በውጫዊ ሕይወቱ የሚታዩም እነዚህን የተሳሳቱ እምነቶች ያንጸባርቃሉ። በቀደመው ምዕራፍ እንደተመለከትነው የሰው ነፍስ ማለት ንዑስ አእምሮ ወይም ሰብኮንሺየስ ማይንድ ነው። ሰው በልቡ ጥልቅ የሚሰማው ማንኛውም ነገር ጥሩም ሆነ መጥፎ ያ ታማኝ አገልጋይ በሕይወቱ ላይ ያሳየዋል። ሰውነቱም ሆነ የሕይወቱ ሁኔታ በውስጡ የተሸከመውን እምነትና ስሜት በግልጽ ያሳያል። ሰው በአእምሮ ውስጥ የሚስለውን ምስል በውጫዊ ሕይወቱ ያሳያል። የታመመ ሰው በሽታን ስሎታል፣ ድሃው ድህነትን ስሎታል፣ ሀብታሙም ብልጽግናን ስሎታል። ብዙ ሰዎች እንዲህ ይላሉ፣ ትንሽ ልጅ የበሽታን ትርጉም እንኳን የማያውቅ ሲሆን በሽታን እንዴት ይስባል? የኔ መልስ ይህ ነው። ልጆች ለሌሎች ሰዎች ሐሳብና ስሜት እጅግ ተቀባይና ስሱ ናቸው። ብዙ ጊዜም ወላጆቻቸው ስለነሱ የሚያደርጉትን ፍርሃትና ስጋት በሕይወታቸው ያንጸባርቃሉ። አንድ ጊዜ አንድ የሜታፊዚክስ መምህር እንዲህ ሲል ሰምቼ ነበር። ሰብኮንሺየስ ማይንድ ንዑስ አእምሮህን አንተ ራስህ ካልተቆጣጠርከው ሌላ ሰው ይቆጣጠርልሃል። ብዙ እናቶች ሳያውቁ በልጆቻቸው ላይ ያለማቋረጥ በፍርሃት በማሰብና የበሽታ ምልክቶችን ሁልጊዜ በመከታተል በሽታን ወይም አደጋን ወደ እነሱ ይስባሉ። ለምሳሌ አንዲት ሴት ጓደኛዋ እንዲህ ብላ ጠየቀቻት፣ ትንሿ ልጅሽ ኩፍኝ ወይም ሚዝል ይዟታል። እሷም ሳትዘገይ ገና አልያዛትም ብላ መለሰች። ይህ መልስ አንድ ነገር ያሳያል። ልጇ በሽታውን እንደምትያዝ አስቀድማ እቺ እናት ትጠብቅ ነበር። ስለዚህም ለራሷና ለልጇ የማትፈልገውን ነገር እንዲመጣ መንገድ እያዘጋጀች ነው። ነገር ግን በትክክለኛ አስተሳሰብ የጸና ሰው፣ ለሰዎች ሁሉ መልካም ፈቃድን ብቻ የሚልክ ፍርሃትም የሌለበት ሰው በሌሎች ሰዎች አሉታዊ ሐሳቦች ሊጎዳ ወይም ተጽዕኖ ሊያርፍበት አይችልም። እንዲያውም እርሱ ራሱ መልካም ሐሳብ ብቻ ስለሚልክ
መቀበል የሚችለውም መልካም ሐሳብ ብቻ ነው። መቃወም ሲኦል ነው፣ ምክንያቱም ሰውን በስቃይና በውስጣዊ ጭንቀት ሁኔታ ውስጥ ያስገባዋል። አንድ የሜታፊዚክስ መምህር አንድ ጊዜ በሕይወት ጨዋታ ውስጥ ሁልጊዜ ድል ለማግኘት የሚረዳ አስደናቂ መንገድ ነገረኝ። ይህም ያለመቃወም ከፍተኛ ደረጃ ነው። እንዲህ በማለት ጀመረ። በአንድ ወቅት በሕይወቴ ሕፃናትን አጠምቅ ነበር። እነርሱም በጣም ብዙ የተለያዩ ስሞች ነበሯቸው። ከእንግዲህ በኋላ ሕፃናትን አላጠምቅም፣ ይልቁንም የሕይወት ክስተቶችን እጠምቃለሁ። ሁሉንም ክስተት ግን በአንድ ስም እጠራዋለሁ። ውድቀት ቢያጋጥመኝ በአብ በወልድ በመንፈስ ቅዱስ ስም ብዬ ስኬት ብዬ አጠምቀዋለሁ። በዚህ አባባል ላይ ባለመቃወም ላይ የተመሰረተውን ታላቅ የመለወጥ ወይም ትራንስሚሽን ሕግ እናያለን። በሚናገረው ቃል አማካኝነት እያንዳንዱ ውድቀት ወደ ስኬት ይሰው ይለውጥ ነበር። ለምሳሌ ገንዘብ የሚያስፈልጋት አንዲት ሴት ነበረች። እሷም የብልጽግና መንፈሳዊ ሕግ ታውቅ ነበር። ነገር ግን በሥራዋ ምክንያት ሁልጊዜ እሷ ድሃ እንደሆነች እንዲሰማት ከሚያደርግ አንድ ሰው ጋር ትገናኝ ነበር። ያ ሰው ሁልጊዜ ስለ እጥረት፣ ስለ ገደብ ይናገር ነበር። እሷም ቀስ በቀስ የእርሱን የድህነት አስተሳሰብ መቀበል ጀመረች። በዚህ ምክንያት ሰውየውን ጠላችው። ለስኬት ማጣቷም እርሱን ተጠያቂ ያደረገች። የብልጽግናን ሕግ ለመግለጥ በመጀመሪያ እንደተቀበለች መሰማት እንዳለባት ታውቅ ነበር። የብልጽግና ስሜት ከመገለጡ በፊት መምጣት እንዳለበትም ታውቃለች። አንድ ቀን ግን አንድ እውነት ተገለጠላት። እሷ ሁኔታውን እየተቃወመች እንደነበር፣ እንዲሁም አንድ ኃይል ሳይሆን ሁለት ኃይሎች እንዳሉ እያመነች እንደነበር ተረዳች። ከዚያም ሰውየውን ባረከችው። ያንንም ሁኔታ ስኬት ብላ አጠመቀችው ወይም ጠራችው። እንዲህም ብላ ተናገረች፣ አንድ ብቻ ኃይል ስላለ እርሱም የፈጣሪ ኃይል ስለሆነ ይህ ሰው ለመበልጸጌና ለበጎ ነገሬ እዚህ ያለ ሰው ነው ብላ አመነች። በውጫዊ እይታ ይህን የሚያሳይ ምንም ነገር ባይኖርም ይህንን አረጋግጣ ተቀበለች። ብዙም ሳይቆይ በዚያው ሰው አማካኝነት ሌላ ሰው ተዋወቀች። ያቺም ሴት ለሰጠቻት አገልግሎት ብዙ $1000 ከፈለች። ያ ሰውም ወደ ሌላ ከተማ ተዛወረ። ከሕይወቷም በሰላምና በተፈጥሯዊ ሁኔታ ተለየ። ስለዚህ ይህን ማረጋገጫ አሁኑኑ ተናገር። እያንዳንዱ ሰው ወደ በጎነቴ የሚወስደኝ በወርቅ የተሰራ የሰንሰለት ቀለበት ነው። ምክንያቱም ሰዎች ሁሉ በመገለጥ ላይ ያለ የፈጣሪ ሥራ ናቸው። ሰው ዕድል ሲሰጣቸው በሕይወት ላይ ያለውን መለኮታዊ ዕቅድ ለማሳካት ይረዱታል። ጠላትህን ባርከው፣ በዚህ የሚዋጋህን መሳሪያ ከእጁ ታስወግዳለህ። የሚወርድብህን ፍላጻዎችም ወደ በረከት ይለወጣሉ። ይህ ሕግ ለአንድ ግለሰብ ብቻ ሳይሆን ለሀገሮችም ይሠራል። አንድን ሀገር ባርክ፣ ለሕዝቦቿ ሁሉ ፍቅርና መልካም ፈቃድን ላክ። ከዚያም ያ ሀገር ሊጎዳ የሚችለውን ኃይል ያጣል። ሰው የአለመቃወምን ሕግ በትክክል ሊረዳ የሚችለው በመንፈሳዊ ግንዛቤ ብቻ ነው። ተማሪዎቼ ብዙ ጊዜ ሰዎች የሚረግጡት ምንጣፍ ወይም ዶርማት መሆን አልፈልግም ይሉኛል። እኔም እንዲህ ብዬ መልስላችኋለሁ፣ የአለመቃወም ሕግ በጥበብ ከተጠቀምክበት ማንም ሰው ሊረግጥህ ወይም ሊጠቀምብህ አይችልም። ሌላ ምሳሌ እናንሳ። አንድ ቀን በጣም አስፈላጊ የስልክ ጥሪ እየጠበቅኩ ነበር። የሚገቡትን ሁሉንም ጥሪዎች እንደ መረበሽ አድርጌ እቆጥር ነበር። እኔም ራሴ ወደ ውጭ አንድም ጥሪ አላደረኩም፣ ምክንያቱም የምጠብቀውን ጥሪ እንዳይስተጓጎል እፈራ ነበር። በዚያ ጊዜ እንዲህ ማድረግ ወይም እንዲህ ማለት ነበረብኝ። መለኮታዊ ሐሳቦች እርስ በርሳቸው አይጋጩም። ጥሪው በትክክለኛው ጊዜ ይደርሳል። ከዚያም ሁኔታውን ሁሉ ለመለኮታዊ ጥበብ ኢንፋይናይት ኢንተለጀንስ መተው ነበረብኝ። ነገር ግን ያንን አላደረኩም። ሁኔታውን ራሴ ለመቆጣጠር ሞከርኩ። ጦርነቱ የፈጣሪ ሳይሆን የራሴ እንደሆነ አድርጌ ወሰድኩ። በዚህም ምክንያት ውጥረትና ጭንቀት ውስጥ ቆየው።
ስልኩ ለ1 ሰዓት ያህል አልጮኸም። በኋላ ስመለከተው ግን የስልክ መቀበያ ወይም ሪሲቨር ተነስቶ እንደቆየ ተረዳው። ስለዚህም ስልኩ ሙሉ በሙሉ ተቋርጦ ነበር። የኔ ጭንቀት፣ ፍርሃትና ጥሪው እንደሚስተጓጎል ያለኝ እምነት ስልኩ ፈጽሞ እንዲጠፋ አድርገው ነበር። ያደረግኩትን ስረዳ ወዲያውኑ ሁኔታውን መባረክ ጀመርኩ። እርሱንም ስኬት ብዬ ጠራው። እንዲህም ብዬ አረጋገጥኩ፣ በመለኮታዊ መብቴ የሚገባኝን ማንኛውንም ጥሪ ማጣት አልችልም። ከኔ ከጸጋ በታች የሆንኩ ሰው ነኝ። ከግትር ሕግ በታች አይደለሁም። አንዲት ጓደኛዬ ወዲያውኑ ወደ ቅርብ የስልክ ቦታ ሮጠች፣ ለስልክ ኩባንያ እንዲደወልና መስመሩ እንዲመልሱ ለማሳወቅ። በሰዎች የተሞላ የሸቀጣ ሸቀጥ መደብር ገባች። ባለቤቱም ደንበኞቹን ትቶ ራሱ ጥሪውን አስተናገደ። ስልኬም ወዲያውኑ ተገናኘ። ከ2 ደቂቃዎች በኋላ በጣም አስፈላጊ የሆነ የስልክ ጥሪ ደረሰኝ። ከዚያም ከ1 ሰዓት በኋላ ለረጅም ጊዜ ስጠብቀው የነበረው ጥሪም ደረሰ። የሰው መርከቦች ወደ ወደቡ የሚገቡት ባህሩ ሲረጋጋ ነው። ይህ ማለት ሰላማዊና የተረጋጋ አእምሮ በረከቶችን ይስባል ማለት ነው። ሰው አንድን ሁኔታ እስከሚቃወም ድረስ ያ ሁኔታ ከእርሱ ጋር ይቆያል። ከእርሱ ለመሸሽ ቢሞክርም ሁኔታው ይከተለዋል። ለምሳሌ ይህንን ሐሳብ ለአንዲት ሴት አስረዳዋት። እሷም እንዲህ አለች፣ በጣም እውነት ነው። በቤቴ ውስጥ ደስተኛ አልነበርኩም። እናቴን አልወዳትም ነበር። ሁልጊዜ ትተቸኝ ነበር። እንዲሁም ልትቆጣጠረኝ ትፈልግ ነበር። ስለዚህ ከቤት ሸሽቼ አገባሁ። ነገር ግን እናቴን ነው ያገባሁት። ባለቤቴ በባህሪው በትክክል እንደ እናቴ ስለነበር ያውን ችግር እንደገና ልጋፈጠው ተገደድኩ። ይህም የመጽሐፍ ቅዱስ ቃል ያስታውሳል፣ ከተቃዋሚህ ጋር ፈጥነህ ተስማማ። ይህ ማለት ተቃዋሚ የሚመስለውን ሁኔታ እንኳን በጎ እንደሆነ ተቀበለው፣ በእርሱም ምክንያት አትረበሽ። ያኔ ያ ሁኔታ በራሱ ክብደት ይወድቃል። እንዲህ ያለው ማረጋገጫ እጅግ ኃይለኛ ነው። ከነዚህ ነገሮች አንዳቸውም አያናውጡኝም። በውጫዊ ሕይወት የሚታይ አለመስማማት መነሻው በሰው ውስጥ ካለ አለመስማማት ነው። አንድ ሰው ለአንድ አለመስማማት የሚሰጠው ስሜታዊ ምላሽ ሲጠፋ ያ ሁኔታም ከሕይወቱ ለዘላለም ይወገዳል። ስለዚህ የሰው እውነተኛ ሥራ ሁልጊዜ በራሱ ላይ ነው። ብዙ ሰዎች እንዲህ ብለው ወደ እኔ ይመጣሉ፣ ባለቤቴ እንዲለወጥ ጸልይልኝ፣ ወይም ወንድሜ እንዲለወጥ እርጂኝ። እኔ ግን እንዲህ ብዬ መልሳለሁ፣ አይ አንተ እንድትለወጥ ጸልያለሁ። አንተ ስትለወጥ ባለቤትህም ወንድምህም ይለወጣሉ። ከተማሪዎቼ አንዷ ሁልጊዜ የመዋሸት ልማድ ነበረባት። እኔም እንዲህ አልኳት፣ መዋሸት ወደ ውድቀት የሚወስድ መንገድ ነው። አንቺ ከዋሸሽ ሌሎችም ያዋሽሻል። እሷ ግን እንዲህ አለች፣ ምንም አይደለም፣ ያለ መዋሸት መኖር ፈጽሞ አልችልም። አንድ ቀን በጣም ከምትወደው ሰው ጋር በስልክ እየተነጋገረች ነበር። ከዚያም ወደ እኔ ዞር ብላ አላምነውም፣ እየዋሸኝ እንደሆነ አውቃለሁ አለችኝ። እኔም እንዲህ አልኳት፣ አንቺ ራስሽን ተዋሻለሽ። ስለዚህ አንድ ሰው ሊዋሽሽ ግድ ነው። ከሁሉም በላይ እውነቱን መስማት ከምትፈልጊው ሰው እንደሚሆን እርግጠኛ ሁኚ። ከተወሰነ ጊዜ በኋላ ዳግመኛ ተገናኘን። እርሷም ከመዋሸት ተፈውሻለሁ አለች። እኔም ምንድነው የፈወሰሽ ብዬ ጠየቅኳት። እርሷም እንዲህ አለች፣ ከኔ በዋሰ የምትዋሽ ሴት ጋር አብሬ እኖር ነበር። ብዙ ጊዜ ሰው የራሱን ድክመት በሌሎች ውስጥ በማየት ይፈወሳል። ሕይወት መስታወት ናት። በዙሪያችን ባሉ ሰዎች ውስጥ የምናየው በእውነቱ የራሳችንን ምስል ነው። ባለፈው ውስጥ መኖር ወደ ውድቀት የሚወስድ መንገድ ሲሆን የመንፈሳዊ ሕግን መጣስ ነው። እነሆ አሁን የተወደደ ጊዜ ነው። አሁን የምትድኑበት የምትፈወሱበት ጊዜ ነው።
የሎጥ ሚስት ወደ ኋላ ተመለከተች፣ የጨው ሐውልትም ሆና ተለወጠች። የሰውን ጊዜ የሚሰርቁ ሁለት ሌቦች አሉ። እነርሱም ያለፈውና የወደፊቱ ጊዜ ናቸው። ያለፈውን መባረክ አለብን፣ ነገር ግን በእስራት የሚያቆየን ከሆነ መተው አለብን። የወደፊቱን መባረክ አለብን፣ ምክንያቱም ማለቂያ የሌለውን ደስታና በረከት እንደያዘልን በመተማመን። ከሁሉ በላይ ሙሉ በሙሉ በአሁን ጊዜ ግን መኖር አለብን። ለምሳሌ አንዲት ሴት ወደ እኔ መጣች። የምትፈልገውን ነገር ለመግዛት የሚበቃ ገንዘብ እንደሌላት እያማረረች ነበር። ይህ ታሪክ በሚቀጥለው ክፍል የአሁን ኃይልና በአሁን ጊዜ መኖር ብልጽግናና ስኬትን እንዴት እንደሚያስብ በስፋት እናያለን። ይቺ ሴት የገና ስጦታዎችን ለመግዛት ገንዘብ እንደሌላት ታማረር ነበር። እንዲህም አለች፣ ባለፈው ዓመት ሁኔታው እንዴት እንደሚያስብ በስፋት እናያለን። ይቺ ሴት የገና ስጦታዎችን ለመግዛት ገንዘብ እንደሌላት ታማረር ነበር። እንዲህም አለች፣ ባለፈው ዓመት ሁኔታው በጣም የተለየ ነበር። ብዙ ገንዘብ ነበረኝ፣ የሚያማምሩ ስጦታዎችንም ገዝቼ ሰጥቻለሁ። ዘንድሮ ግን አንድ ሳንቲም እንኳን ሊባል የሚችል ገንዘብ የለኝም። እኔም እንዲህ አልኳት፣ ራስሽን እያዘንሽና ባለፈው ውስጥ እየኖርሽ እስካለሽ ድረስ ገንዘብን አትስቢም። ሙሉ በሙሉ በአሁን ጊዜ ኑሪ። የገና ስጦታዎችን ለመስጠት አሁን ጀምሪ፣ ተዘጋጂ፣ መንገዱን አዘጋጂ፣ ገንዘቡም ይመጣል። እርሷም በደስታ እንዲህ አለች፣ ምን እንደማድረግ አውቄያለሁ። የስጦታ መጠቅለያ ወረቀት፣ የማስዋቢያ ገመድ እና የገና ማህተሞች እገዛለሁ። ስጦታዎቹንም ለመጠቅለል አዘጋጃለሁ። እኔም እንዲህ አልኳት፣ በጣም ጥሩ፣ ይህንኑ አድርጊ። ይህ ድርጊት በገንዘብ ጉዳይ ፍርሃት እንደሌላት በፈጣሪ እንደምትተማመን የሚያሳይ ነገር ነበር። ምክንያቱም የሥጋዊ አስተሳሰብ እንዲህ ይላት ነበር፣ ያለሽን እያንዳንዱን ሳንቲም አስቀምጪ፣ ተጨማሪ ገንዘብ እንደምታገኚ አታውቂምና። እሷ ግን የገና ማህተሞች፣ የመጠቅለያ ወረቀቱን ገመዶች ገዛች። ከገና ጥቂት ቀናት በፊት ብዙ $100 የያዘ የገንዘብ ስጦታ ደረሳት። እነዚህን ዕቃዎች መግዛቷ በሰብኮንሺየስ ማይንድ ውስጥ ወይም በንዑስ አእምሮዋ ውስጥ የመጠባበቅ ስሜት ኤክስፔክተንሲ ፈጥሮ ነበር። ይህም ገንዘቡ እንዲገለጥ መንገዱን ከፈተ። ከዚያም ሁሉንም የገና ስጦታዎቿን በቂ ጊዜ ውስጥ ገዛች። ሰው በአሁኑ ቅጽበት ውስጥ መኖር አለበት። አንድ ጥንታዊ አባባል እንዲህ ይላል፣ ስለዚህ ይህን ቀን በጥንቃቄ ተመልከት፣ ይህ የንጋቱ ሰላምታ ነው። ሰው በመንፈስ ንቁ መሆን አለበት። መለኮታዊ መመሪያዎችን ሁል ጊዜ እየጠበቀ የሚመጣበትንም ዕድል ሁሉ በጥበብ ሊጠቀምበት ይገባል። አንድ ቀን በውስጤ ያለማቋረጥ እንዲህ ያልኩ ነበር፣ ወሰን የሌለው መንፈስ ሆይ ምንም ዕድል እንዳያመልጠኝ አድርግ። በዚያው ምሽትም በጣም አስፈላጊ የሆነ ነገር ተነገረኝ። ስለዚህ ቀንን በትክክል ቃላት መጀመር እጅግ አስፈላጊ ነው። ከእንቅልፍ እንደነቃ ወዲያውኑ የማረጋገጫ ቃል ወይም አፈርሜሽን ተናገር። ለምሳሌ ዛሬ ያንተ ፍቃድ ይፈጸም፣ ዛሬ የኔ ቀን ነው፣ ዛሬ የፍጻሜ ቀን ነው፣ ለዚህ ፍጹም ቀን አመሰግናለሁ። ተአምር ከተአምር ጋር ዛሬ ይከተለኛል፣ ድንቆችም ፈጽሞ በሕይወቴ አይቋረጡም። ይህን የዕለት ተዕለት ልማድ ስታደርግ ከዚያም በሕይወት ውስጥ ድንቆችና ተአምራት በዐይን ማየት ትጀምራለህ። አንድ ጠዋት መጽሐፍ አንስቼ ሳነብ እንዲህ የሚል አረፍተ ነገር አገኘሁ፣ በፊትህ ያለውን ነገር በመደነቅ ተመልከት ይላል። ይህ የዚያን ቀን መልእክቴ እንደሆነ ተሰማኝ። ስለዚህ ያለማቋረጥ እንዲህ ያልኩ ቀጠልኩ፣ በፊትህ ያለውን ነገር በመደነቅ ተመልከት። ከቀትር በኋላ ማለትም ከሰዓት በኋላ አካባቢ በጣም ትልቅ የገንዘብ መጠን ለተወሰነ ዓላማ ለረጅም ጊዜ ስመኘው የነበረው ተሰጠኝ። በዚህ ሐሳብ ዙሪያ በሚቀጥለው ምዕራፍ ከሁሉ የበለጠ ውጤታማ ሆኖ ያገኘኋቸውን የማረጋገጫ ቃላት ወይም አፈርሜሽንስ አቀርባለሁ።
ነገር ግን አንድ ሰው የማረጋገጫ ቃልን መጠቀም ያለበት ያ ቃል ለራሱ አእምሮ ፍጹም የሚያሳምንና የሚያረካ ሲሆን ብቻ ነው። ብዙ ጊዜም የማረጋገጫ ቃላት ወይም አፈርሜሽንስ ከሰው ወደ ሰው እንዲስማሙ በትንሹ ይቀየራሉ። ለምሳሌ ይህ የሚከተለው ማረጋገጫ ለብዙ ሰዎች ስኬትን አምጥቷል። ድንቅ ሥራ አለኝ፣ በድንቅ መንገድ እሰራለሁ፣ ድንቅ አገልግሎት እሰጣለሁ፣ ለዚያም ድንቅ ክፍያ እቀበላለሁ። ከነዚህ ውስጥ የመጀመሪያዎቹን 2 መስመሮች ለአንዲት ተማሪዬ ሰጠዋት። የመጨረሻዎቹን 2 መስመሮች ግን እሷ ራሱ ጨመረችው። ይህም እጅግ ኃይለኛ ማረጋገጫ ሆነ፣ ምክንያቱም ፍጹም አገልግሎት ሁልጊዜ ፍጹም ክፍያ ሊያገኝ ይገባል። እንዲሁም በቅኔ ወይም በምት የተዋቀረ አረፍተ ነገር በሰብኮንሺየስ ማይንድ ወይም በንዑስ አእምሮ ውስጥ በቀላሉ ይቀረጻል። እሷ ይህንን ማረጋገጫ በድምፅ እየዘመረች ትዞር ነበር። ብዙም ሳይቆይ በእውነት ድንቅ ሥራን በድንቅ መንገድ አገኘች፣ ድንቅ አገልግሎት ሰጠች፣ ድንቅ ክፍያም ተቀበለች። ሌላ ተማሪዬ ነጋዴ ነበር። እርሱም ይህንን ማረጋገጫ ወስዶ ሥራ የሚለውን ቃል ንግድ በሚለው ቀየረ። እንዲህም እየደጋገመ ይናገር ነበር፣ ድንቅ ንግድ ወይም ቢዝነስ አለኝ፣ በድንቅ መንገድም ድንቅ ሥራን እፈጥራለሁ፣ ድንቅ አገልግሎት እሰጣለሁ፣ ለዚያም ድንቅ ክፍያ እቀበላለሁ። በዚያው ቀን ከሰዓት በኋላ $41,000 የሚያወጣ ትልቅ የንግድ ውል አገኘ። ይህም ለብዙ ወራት በንግዱ ውስጥ ምንም እንቅስቃሴ ካልነበረ በኋላ የተከሰተ ተአምር ነበር። እያንዳንዱ የማረጋገጫ ቃል ወይም አፈርሜሽን በጥንቃቄ መዘጋጀት አለበት። የሚፈለገውንም ነገር በሙሉ ሊያካትት ይገባል። ለምሳሌ በጣም የተቸገረ አንዲት ሴት አውቅ ነበር። ሥራ እንድታገኝ በእምነት ጠየቀች። በውጤቱም ብዙ ሥራ አገኘች። ነገር ግን ለሠራችው ሥራ ምንም ክፍያ አልተከፈላትም። በኋላ ግን የማረጋገጫ ቃሏን እንዲህ በማለት ማሟላት እንዳለባት ተማረች። ድንቅ አገልግሎት እሰጣለሁ፣ ለዚያም ድንቅ ክፍያ እቀበላለሁ። በብዛትና በብልጽግና መኖር የሰው መለኮታዊ መብት ነው። ከሚያስፈልገው በላይ ማግኘት የተፈጥሮ መብቱ ነው። ቃሉ እንደዚህ ይላል፣ ጎተራዎች በሙሉ ይሞላሉ፣ ጽዋውም እስኪሞላ ድረስ ይፈሳል። ይህ ፈጣሪ ለሰው ያዘጋጀው ዕቅድ ነው። ሰው በአእምሮ ውስጥ ያለውን የእጥረት ግድግዳ ሲያፈርስ የወርቃማ ዘመን ወይም ጎልደን ኤጅ ሕይወት የራሱ ይሆናል። በልቡም ያሉ ሁሉም ጽድቅ የሆኑ ምኞቶች ይፈጸሙለታል። የካርማ ሕግና የይቅርታ ሕግ ሰው የሚቀበለው የሚሰጠውን ብቻ ነው። የሕይወት ጨዋታ ሰው የሚያስበው የሚናገረውና የሚያደርገው ነገር ሁሉ በኋላ ወደ እርሱ ይመለሳል። እንዲህም ይህ መመለስ በሚያስደንቅ ትክክለኝነት ይከናወናል። ይህ የካርማ ሕግ ነው። ካርማ የሚለው ቃል ትርጉሙ ተመልሶ የሚመጣ ማለት ነው። ሰው የሚዘራውን ያንኑ ያጭዳል። ለምሳሌ አንዲት ጓደኛዬ የራሷን ታሪክ ነገረችኝ። ይህም የካርማን ሕግ በግልጽ ያሳያል። እሷ እንዲህ አለችኝ፣ የኔ ካርማ ሁሉ በአክስቴ ላይ ይታያል። ለእርሷ የምናገረውን ሁሉ በኋላ አንድ ሰው ለኔ ይናገረኛል። ብዙ ጊዜ በቤት ውስጥ ብሽጭት ይሰማኛል። አንድ ቀን እራት ላይ የበላን ሳለ አክስቴ እያነጋገረችኝ ነበር። እኔም እባክሽ አታውሪ፣ በሰላም መብላት እፈልጋለሁ አልኳት። በማግስቱ ከአንዲት ሴት ጋር ምሳ እየበላው ነበር። በእሷ ላይ ጥሩ ስሜት ማሳደር እፈልግ ነበር። ስለዚህ በደስታ እያወራው ነበር። እሷ ግን እንዲህ አለችኝ፣ እባክሽ አታውሪ፣ በሰላም መብላት እፈልጋለሁ። ጓደኛዬ በመንፈሳዊ ግንዛቤ ከፍ ያለች ሰው ስለነበረች ካርማዋ በፍጥነት ይመለስላት ነበር። በመንፈሳዊ ግንዛቤ ከፍ ማለቷ በእጅጉ ጠቅሟታል። ሰው በተማረ መጠን ኃላፊነቱ ይጨምራል። ጓደኛዬ በመንፈሳዊ ግንዛቤ ከፍ ያለች ሰው ስለነበረች ካርማዋ በፍጥነት ይመለስላት ነበር። በመንፈሳዊ ግንዛቤ ከፍ ማለቷ በእጅጉ ጠቅሟታል። ሰው በተማረ መጠን ኃላፊነቱ ይጨምራል።
የመንፈሳዊ ሕግን የሚያውቅ ነገር ግን በተግባር የማይኖር ሰው በዚህ ምክንያት ከፍተኛ መከራ ያጋጥመዋል። የጌታን ፍርሃት መፍራት የጥበብ መጀመሪያ ነው። ይህ ጌታ የሚለው ቃል ሕግ ብንል ብዙ ቃሎች እንደሚሉት ይበልጥ ግልጽ ይሆናል። በቀል የኔ ነው፣ እኔ መልሳለሁ ይላል ጌታ። በቀል የሕጉ ነው፣ ሕጉ ይመልሳል። በእርግጥ የሚመልሰው ፈጣሪ ሳይሆን ሕጉ ነው። ፈጣሪ ሰውን ፍጹም እንደሆነ ያየዋል፣ ምክንያቱም ሰውን በራሱ አምሳል ፈጥሮታል፣ እንዲሁም ስልጣንና ግዛት ሰጥቶታል። ይህ የሰው ፍጹም ምሳሌ ፐርፌክት አይዲያ በመለኮታዊ አእምሮ ዲቫይን ማይንድ ውስጥ ተመዝግቦ ይገኛል። ሰው እንዲያውቀውና እንዲቀበለው በመጠባበቅ ላይ ነው። ምክንያቱም ሰው ራሱን እንደሚያየው ብቻ ይሆናል። ራሱንም ሲያገኘው እንደሚያየው ነገር ግን ብቻ ሊደርስበት ይችላል። አንድ ጥንታዊ አባባል እንዲህ ይላል፣ ያለ ተመልካች ምንም ነገር አይከሰትም። ሰው ውድቀቱን ወይም ስኬቱን፣ ደስታውን ወይም ሐዘኑን በመጀመሪያ በራሱ ምናብ ውስጥ ያያል። ከዚያ በኋላ በግልጽ እውነታ ሆኖ ይታያል። ይህንንም ቀደም ብለን አይተናል። ለምሳሌ አንዲት እናት ለልጇ በሽታን ስትስል ወይም አንዲት ሴት ለባለቤቷ ስኬትን ስታይ እንደሚመለከት ተመልክተናል። እውነትን ታውቃላችሁ፣ እውነትም ነፃ ታወጣችኋለች። ስለዚህ ከማንኛውም የማያስደስት ሁኔታ ነፃ መውጣት በመንፈሳዊ ሕግ ዕውቀት ይመጣል። መታዘዝ ከመግዛት ይቀድማል። ሰው ሕጉን ሲታዘዝ ሕጉም ይታዘዘዋል። ለምሳሌ የኤሌክትሪክ ሕግን አስቀድሞ መታዘዝ አለብን። ከዚያ በኋላ ብቻ ኤሌክትሪክ የሰው አገልጋይ ይሆናል። የኤሌክትሪክ ሕግ በትክክል ሳይገባው ሊጠቀሙት አይችሉም። ለሰው አደገኛ ጠላት ይሆናል። እንዲሁም የአእምሮ ሕጎች ተመሳሳይ ናቸው። ለምሳሌ ጠንካራ የግል ፈቃድ የነበራት አንዲት ሴት የምታውቀው ሰው ያለውን ቤት በጣም ትመኝ ነበር። ራሷንም በዛ ቤት ውስጥ እየኖረች በአእምሮዋ ደጋግማ ትስል ነበር። ከጊዜ በኋላ የቤቱ ባለቤት ሞተ። እሷም ወደ ቤቱ ገብታ ኖረች። ከብዙ ዓመታት በኋላ የመንፈሳዊ ሕግን ከተማረች በኋላ እንዲህ ብላ ጠየቀች፣ ያ ሰው እንዲሞት በሆነው ነገር ውስጥ እኔ አንዳች አስተዋጽኦ አለኝ ብዬ አምናለሁ ብላ ማሰብ ጀመረች። እኔም እንዲህ አልኳት፣ አዎ ፍላጎትሽ እጅግ ጠንካራ ስለነበር ሁሉም ነገር ለዚያ ፍላጎት መንገድ ለቀቀ። ነገር ግን የካርማሽን ዕዳ ከፍለሻል። በጣም የምትወጂው ባለቤትሽ ከዚያ ብዙም ሳይቆይ ሞተ። ያ ቤትም ለብዙ ዓመታት ከባድ ሸክም ሆኖብሽ ቀረ። ይሁን እንጂ የቤቱ ባለቤት በእውነት ጸንቶ ቢኖር ኖሮ በእርሷ ሐሳብ ሊጎዳ አይችልም ነበር። ባለቤቷም እንዲሁ። ነገር ግን ሁለቱም በካርማ ሕግ ስር ነበሩ። ሴቲቱ በዚያ ቤት ላይ ያላትን ታላቅ ፍላጎት ስትሰማ እንዲህ በማለት ነበረባት፣ ወሰን የሌለው ጥበብ ወይም ኢንፋይናይት ኢንተለጀንስ ሆይ ከዚህ ቤት እኩል ውብ የሆነ በመለኮታዊ መብት የሚገባኝን ትክክለኛ ቤት ስጠኝ። ይህ መለኮታዊ ምርጫ ዲቫይን ሰሌክሽን ለሁሉም ፍጹም እርካታ ያመጣ ነበር፣ ለሁሉም መልካም ውጤትም ያስገኝ ነበር። መለኮታዊ ንድፍ ዲቫይን ፓተርን ብቻ በደህና ልንከተለው የሚገባው መንገድ ነው። ፍላጎት እጅግ ኃይለኛ ኃይል ነው። ስለዚህ ወደ ትክክለኛው አቅጣጫ መመራት አለበት። አለበለዚያ ትርምስና ግርግር ያስከትላል። አንድ ሰው ፍላጎቱ እንዲፈጸም ሲጠይቅ፣ ሲያረጋግጥ ከሁሉ የሚበልጠው የመጀመሪያው እርምጃ ይህ ነው፣ በትክክል መጠየቅ። ሰው ሁልጊዜ መጠየቅ ያለበት በመለኮታዊ መብቱ የሚገባውን ነገር ብቻ ነው። ወደ ቀደመው ምሳሌ እንመለስ። ያቺ ሴት እንዲህ ብላ ብታስብ ኖሮ ይህ የምመኘው ቤት በመለኮታዊ መብቴ የኔ ከሆነ ሊያመጣልኝ አይችልም፣ የኔ ካልሆነ ግን ከእርሱ ጋር እኩል የሆነ ወይም የሚበልጥ ነገር ስጠኝ። ከዚያ የቤቱ ባለቤት ለእርሷ በመለኮታዊ ዕቅድ የተመረጠ ቢሆንም በሰላም ከቤቱ ለመውጣት ራሱ ሊወስን ይችል ነበር፣ ወይም ደግሞ ሌላ እኩል የሆነ ቤት ሊሰጣት ይችል ነበር። በግል ፍቃድ ፐርሰናል ዊል ተገዶ ወደ እውነታ የሚመጣ ማንኛውም ነገር በመጨረሻ መልካም ፍሬ አያፈራም።
ፍቃዴ ይሁን እንጂ የኔ ፍቃድ አይሁን። የሚያስደንቀው ነገር ግን ሰው የግል ፈቃዱን ሲተው በእውነቱ የሚመኘው ነገር ያኔ ያገኛል። ምክንያቱም በዚያ ጊዜ ወሰን የሌለው መለኮታዊ ጥበብ ኢንፋይናይት ኢንተለጀንስ በእርሱ በኩል ለመስራት ነፃነትን ያገኛል። ዝም ብላችሁ ቁሙ፣ የጌታን ማዳን ተመልከቱ። አንዲት ሴት በከፍተኛ ጭንቀት ውስጥ ሆና ወደ እኔ መጣች። ልጇ በጣም አደገኛ የሆነ ጉዞ ለማድረግ ወስና ነበር። እናቷም በፍርሃት ተሞልታ ነበር። እንዲህም አለችኝ፣ ያንን ጉዞ እንዳታደርግ ሁሉንም ምክንያት ነገርኳት። የሚያጋጥሙ አደጋዎችንም አሳየዋት። እንዳትሄድ ከለከልኳት። ነገር ግን እሷ ከጊዜ ወደ ጊዜ የበለጠ አመፀኛና የቆረጠች ሆነች። እኔም እንዲህ አልኳት፣ የራስሽን ፍቃድ በልጅሽ ላይ ለመጫን እየሞከርሽ ነው። ይህን የማድረግ መብት የለሽም። እንዲሁም ያለሽው ፍርሃት ውስጥ ነው። ፍርሃት ያንን ጉዞ ወደ እርሷ እየሳበው ነው፣ ምክንያቱም ሰው የሚፈራውን ነገር ይስባል። ከዛም ቀጥዬ እንዲህ አልኳት፣ ተዩ፣ በአእምሮሽ ያልሽውን መቆጣጠር ልቀቂ። ጉዳዩን ለፈጣሪ በእጅ አስቀምጪና ይህን ማረጋገጫ ደጋግመሽ ተናገሪ። ይህ ማረጋገጫ ወይም አፈርሜሽን እንዲህ የሚል ነበር የሰጠኋት፣ ይህ ሁኔታ በወሰን በሌለው ፍቅርና ጥበብ እጅ አኖረዋለሁ። ይህ ጉዞ የመለኮታዊ ዕቅድ ከሆነ እባርከዋለሁ። ከእንግዲህም አልቃወምም። ነገር ግን በመለኮታዊ ዕቅድ ውስጥ ካልሆነ አሁኑኑ ተፈትቶና ጠፍቶ ስለሄደ አመሰግናለሁ። ከአንድ ወይም ከሁለት ቀን በኋላ ልጅቷ ለእናቷ እንዲህ አለቻት፣ እማዬ ጉዞውን ሰርዣለሁ። እንዲህ በማድረግ ጉዳዩን ወደ ተፈጥሯዊ ባዶነቱ ተመለሰ። ማለትም እንደነበረ ጠፋ፣ ምንም አልሆነም። ለሰው እጅግ የሚከብደው ነገር ዝም ብሎ መቆም መማር ነው። ይህን የአለመቃወም ሕግ ላው ኦፍ ነን ሬዚስተንስ በቀደመው ምዕራፍ በሰፊው አብራርቻለሁ። አሁንም የምትዘራውን ታጭዳለህ የሚለው ሕግ የሚያሳይ ሌላ አስገራሚ ምሳሌ ይሰጣለሁ። አንዲት ሴት ወደ እኔ መጥታ እንዲህ አለችኝ፣ በባንኬ ውስጥ $20 የሐሰት ገንዘብ ተሰጥቶኛል። በጣም ተስበሳጭታ ነበር። እንዲህም አለች፣ ባንኩ ስህተቱን ፈጽሞ አይቀበልም። እኔም እንዲህ አልኳት፣ ሁኔታውን እንመርምር። ይህን ነገር ለራስሽ እንዴት እንደሳብሽው እንፈልግ። ለጥቂት ጊዜ ካሰበች በኋላ በድንገት እንዲህ አለች፣ አውቄዋለሁ። ለጓደኛዬ ለቀልድ ብዬ የቲያትር የውሸት ገንዘብ ወይም ስቴጅ መኒ ልኬላት ነበር። ስለዚህ ሕጉም ለሷ የውሸት ገንዘብ መልሶላት ነበር፣ ምክንያቱም ሕጉ ቀልድ አያውቅም። እኔም እንዲህ አልኳት፣ አሁን የይቅርታን ሕግ እንጥራ፣ ይህንንም ሁኔታ እንዲፈታ እናድርግ። ክርስትና የተመሰረተው በይቅርታ ሕግ ላይ ነው። ክርስቶስ ከካርማ ሕግ እርግማንን ነፃ አውጥቶናል። በእያንዳንዱ ሰው ውስጥ ያለው የክርስቶስ መንፈስ የሚቤዥና ከማንኛውም አለመስማማት ወይም ከክፉ ሁኔታ የሚያድነን ነው። ከዚያም እንዲህ ብዬ ጸለይኩ፣ ወሰን የሌለው መንፈስ ኢንፋይናይት ስፒሪት ሆይ የይቅርታን ሕግ እንጠራለን። እርሷ ከሕግ በታች ሳይሆን በጸጋ ስር እንደምትኖር አመሰግናለሁ። በመለኮታዊ መብቷ የሚገባትን ይህን $20 ልታጣ አትችልም። ከዚያም እንዲህ አልኳት፣ አሁን ወደ ባንኩ ተመለሽ። ያለ ፍርሃት ይህ ገንዘብ በስህተት እንደተሰጠሽ በግልጽ ንገሪያቸው። ሴቲቱም እንደተባለችው አደረገች። ወደ ባንኩ ተመልሳ ጉዳዩን ስታስረዳ በጣም ተገረመች። ምክንያቱም የባንኩ ሰራተኞች ይቅርታ ጠየቋት፣ የሐሰት ገንዘቡንም በትክክለኛ $20 ቀየሩላት። እንዲሁም በከፍተኛ ክብርና ትሕትና አስተናገዷት። ስለዚህ የመንፈሳዊ ሕግን ማወቅ ሰው ስህተቶቹን ለማጥፋት ኃይል ይሰጠዋል። ሰው በውጫዊ ሁኔታ ራሱ ያልሆነውን ነገር በግድ ሊያስገኝ አይችልም። ሀብታም መሆን ከፈለገ መጀመሪያ በአእምሮና በውስጣዊ ግንዛቤው ሀብታም መሆን አለበት። ሌላ ምሳሌ እናንሳ። አንዲት ሴት ለብልጽግና ጸሎት ትሪትመንት እንዳደርግላት ወደ እኔ መጣች። ነገር ግን ለቤቷ ጉዳይ ብዙ ትኩረት አትሰጥም ነበር። ቤቷም በጣም የተዝረከረከ ነበር። እኔም እንዲህ አልኳት፣ ሀብታም መሆን ከፈለግሽ ስርዓት ያለሽ ሰው መሆን አለብሽ። ታላቅ ሀብት ያላቸው ሰዎች ሁሉ ስርዓት ያላቸው ናቸው፣ ምክንያቱም ስርዓት የሰማይ የመጀመሪያ ሕግ ነው። ከዚያም በፈገግታ እንዲህ አልኳት፣
በመርፌ መያዣ ውስጥ የተቃጠለ ክብሪት ይዘሽ ሀብታም መሆን አትችይም። ሴቲቱም ጥሩ ቀልድ የምትረዳ ሰው ነበረች። ወዲያውኑ ቤቷን በስርዓት ማስተካከል ጀመረች። ዕቃዎቿን እንደገና አደራጀች። የልብስ ማስቀመጫ መሳቢያዎችን አስተካከለች። ምንጣፎችን አጸዳች። ብዙም ሳትቆይ ታላቅ የገንዘብ በረከት ተቀበለች። ከአንድ ዘመዷ የተሰጣት ስጦታ ነበር። ይህቺ ሴት ራሷም ተለወጠች። በውጫዊ ሁኔታዋ ላይ ሁልጊዜ ትኩረት በመስጠትና ብልጽግናን በመጠበቅ ራሷን ሁልጊዜ በብልጽግና አስተሳሰብ ታቆይ ነበር። ምክንያቱም ፈጣሪ የእርሷ እውነተኛ ምንጭ ሰፕላይ መሆኑን ታውቅ ነበር። ብዙ ሰዎች አንድ እውነታ አያውቁም። ስጦታ መስጠትና ነገሮችን መለገስ ኢንቨስትመንት መሆኑን፣ በተቃራኒው ግን ነገሮችን ማጠራቀምና በስስት መያዝ በመጨረሻ ወደ ኪሳራ እንደሚመራ አይገነዘቡም። የሚበትን አለ፣ ነገር ግን ይበልጥ ይጨመርለታል። ከሚገባው በላይ የሚያጠራቅም አለ፣ መጨረሻው ግን ድህነት ነው። አሁንም ሌላ ምሳሌ እናንሳ። አንድ የማውቀው ሰው አለ። ይህ ሰው በፀጉር የተሸፈነ ውድ ካፖርት መግዛት ይፈልግ ነበር። እሱና ባለቤቱ ብዙ ሱቆችን ዞሩ፣ ነገር ግን የሚፈልገውን አላገኘም። እሱም እንደዚህ አለ፣ እነዚህ ሁሉ ርካሽ ይመስላሉ። በመጨረሻ አንድ ካፖርት አየ። ሻጩም እንዲህ አለው፣ ይህ ካፖርት $1000 ዋጋ አለው፣ ነገር ግን ወቅቱ ስላለቀ ስራ አስኪያጁ $500 ሊሸጥልህ ይችላል። በዚያን ጊዜ የዚያ ሰው ጠቅላላ ገንዘብ $700 ገደማ ብቻ ነበር። ምክንያቱም አእምሮ እንዲህ በማለት ይከራከረው ነበር፣ ያለህን ገንዘብ አብዛኛውን ለአንድ ካፖርት ማውጣት አትችልም። ነገር ግን እሱ ስሜቱን ወይም ኢንቱዊሽኑን የሚከተል ሰው ነበር። በምክንያታዊ ስሌት አይመራም ነበር። ወደ ባለቤቱ ዞሮ እንዲህ አለ፣ ይህ ካፖርት ከገዛው ብዙ ገንዘብ አገኛለሁ። ባለቤቱም በትንሽ መጠራጠርም ቢሆን ተስማማች። ከአንድ ወር ገደማ በኋላ $10,000 ኮሚሽን ተቀበለ። ያ ካፖርት ሀብታም እንደሆነ እንዲሰማው አደረገው። ይህም ከስኬትና ከብልጽግና ጋር አስተሳሰቡን አስተሳሰረ። ያ ካፖርት ባይኖረው ኖሮ ያንን ኮሚሽን ሳይቀበል ሊቀር ይችል ነበር። ስለዚህ ያ ግዢ ትልቅ ትርፍ ያመጣ ኢንቨስትመንት ሆነ። ሰው በውስጡ የሚመጣውን ጥበባዊ ምሬት ችላ ብሎ መስጠት ወይም ገንዘብ ማውጣት ሲገባው ካላደረገ ያው ገንዘብ በሌላ የማያስደስት ወይም በሚያሳዝን መንገድ ይወጣል። ለምሳሌ አንዲት ሴት በምስጋና ቀን ታንክስ ጊቪንግ ዴይ ለቤተሰቦቿ እንዲህ እንዳለች ነገረችኝ። ለምስጋና በዓል እራት ለማዘጋጀት አቅም የለንም፣ ነገር ግን ገንዘብ ነበራት። ለመቆጠብ ብላ ብቻ አላወጣችው። ከጥቂት ቀናት በኋላ አንድ ሰው ወደ ክፍሏ ገብቶ ከልብስ ማስቀመጫ መሳቢያ ውስጥ ለዚያ እራት የምታወጣበትን ትክክለኛ መጠን ያለ ገንዘብ ሰረቀ። ሁልጊዜ ሕጉ በጥበብና ያለ ፍርሃት ገንዘቡን ከሚያስቀምጥ ሰው ጎን ይቆማል። ሌላ ምሳሌም እናንሳ። ከተማሪዎቼ መካከል አንድ ቀን ለግዢ ወጥቶ ነበር። ከተማሪዎቼ መካከል ይህ ልጅ አንድ መጫወቻ እንዲገዛለት አጥብቆ ይጠይቅ ነበር። እናቱም እንዲህ አለችው፣ ልገዛልህ አልችልም፣ አቅም የለኝም። በድንገት ግን አንድ እውነት ተገነዘበች። እኔ እጥረትን እየመረጥኩ ነው፣ ፈጣሪ እንደ እውነተኛ የበረከት ምንጩ እንደሆነ አላወቅኩም ብላ አሰበች። ስለዚህ መጫወቻውን ወዲያው ገዛች። ወደ ቤቷ ስትመለስ በመንገድ ላይ ለመጫወቻ ያወጣችውን ትክክለኛ መጠን ያለ ገንዘብ አገኘች። ሰው በሙሉ ልቡ ሲታመን የበረከቱን ምንጭ ፈጽሞ የማያልቅና የማይቋረጥ ነው። ነገር ግን እምነትና መተማመን ከውጤቱ በፊት መምጣት አለባቸው። ምክንያቱም እንደ እምነታችሁ ስለሚሆን። እምነት ተስፋ የሚደረጉ ነገሮች መሰረት ሲሆን ያልታዩ ነገሮችንም የሚያረጋግጥ ነው። እምነት የምንፈልገው ራዕይ በጽናት እንዲይዝልን ነው። በዚያን ጊዜም አሉታዊ ምስሎች ይፈርሳሉ፣ ይጠፋሉ። ካልደከምን በተወሰነው ጊዜ እናጭዳለን። ያ ሕግ የካርማን ሕግ ይበልጥ ይሻገራል። እርሱም የጸጋ ሕግ ወይም የይቅርታ ሕግ ነው። ይህ ሕግ ሰውን ከምክንያትና ውጤት cause and effect ወይም ከውጤት ሕግ law of consequence ነፃ ያወጣል። ስለዚህ
ከሕግ በታች ሳይሆን በጸጋ ስር ነን። በዚህ ክፍል ባለ የመንፈሳዊ ደረጃ ሰው ያልዘራበትን እንኳን ያጭዳል ተብሎ ተነግሯል። የፈጣሪ ስጦታዎች በብዛት በላዩ ይፈሳሉ። መንግስቱ የያዘው ሁሉ የእርሱ ስለሆነች ይህ የማያቋርጥ ደስታና በረከት የዓለምን የጋራ አስተሳሰብ ሬስ ቶት ወይም ወርልድ ቶት ለሚያሸንፍ ሰው የሚጠበቅ ነው። የዓለም አስተሳሰብ ግን መከራን ያመጣል። አይዟችሁ፣ ዓለም ተሸንፏል። የዓለም አስተሳሰብ የኃጢአት የበሽታና የሞት አስተሳሰብ ነው። እርሱ ግን እነዚህን ሁሉ በመጨረሻ ፍጹም እውነተኛ እንዳልሆኑ ተረድቷል። በሽታና ሐዘን ያልፋል፣ ሞትም ራሱ የመጨረሻው ጠላት ድል ይደረጋል። ዛሬ በሳይንሳዊ አመለካከት እንኳን የሰው ንዑስ አእምሮ ሰብኮንሺየስ ማይንድ በዘላለማዊ ወጣትነትና በዘላለማዊ ሕይወት እምነት በጥልቅ ከተቀረጸ ሞት ራሱ ሊሸነፍ እንደሚችል ደርሰውበታል። ንዑስ አእምሮ ሰብኮንሺየስ ማይንድ በራሱ አቅጣጫ የሌለው ኃይል ብቻ ስለሆነ የሚሰጠውን መመሪያ ሳይጠይቅ ይፈጽማል። ከላይኛው አእምሮ ሱፐር ኮንሺየስ ማይንድ ወይም በሰው ውስጥ ካለ አእምሮ ከፈጣሪ መመሪያ በታች ሲሰራ የሥጋ ትንሣኤ ሊፈጸም እንኳን ይችላል። በዚያን ጊዜ ሰው ሰውነቱን በሞት አይተውም። ከዚህ ይልቅ ሰውነቱ ወደ ዋልት ዊትማን የጻፈለት ኤሌክትሪካዊ ሰውነት ቦዲ ኤሌክትሪክ ይለወጣል። ምክንያቱም ክርስትና በኃጢአት ይቅርታና ባዶ መቃብር ላይ የተመሰረተ ነው። ሸክሙን መጣል ካስቲንግ ዘ በርደን ንዑስ አእምሮን ወይም ሰብኮንሺየስ ማይንድን መቅረጽ። ሰው የራሱን ኃይልና የአእምሮውን አሰራር ሲያውቅ በጣም የሚፈልገውን ነገር ንዑስ አእምሮን በመልካም ነገር በቀላሉና በፍጥነት የሚቀርጽበትን መንገድ ማግኘት ነው። ምክንያቱም እውነትን በአእምሮ ብቻ ማወቅ ውጤት አያመጣም። በራሴ ልምድ እንዳገኘሁት ይህን ለማድረግ ቀላሉና ውጤታማው መንገድ ሸክሙን መጣል ካስቲንግ ዘ በርደን መሆኑን ነው። አንድ የመንፈሳዊ ፍልስፍና አስተማሪ ሜታፊዚሽን ይህንን እንዲህ ሲል ገለጸው። በተፈጥሮ ውስጥ ለማንኛውም ነገር ክብደት የሚሰጠው የስበት ሕግ ላው ኦፍ ግራቪቴሽን ብቻ ነው። አንድ ትልቅ ድንጋይ ከምድር በጣም ከፍ ወዳለ ቦታ ቢወሰድ ያ ድንጋይ ክብደቱን ያጣል። በዚህ ደረጃ ላይ የሚገኙት ፍጹምነት፣ ሙላት፣ ሕይወትና ደስታ ብቻ ናቸው። ሸክምህን በፈጣሪ ላይ ጣል፣ የእርሱም ቀንበር ተሸከም። ምክንያቱም ቀንበሩ ቀላል ሸክሙም የሚሸከም ነው። መጽሐፍ ቅዱስ በብዙ ቦታዎች ጦርነቱ የፈጣሪ እንጂ የሰው እንዳልሆነ ይናገራል። ሰውም ዝም ብሎ ቆሞ የፈጣሪን ማዳን እንዲያይ ይጠይቃል። ይህም በሰው ውስጥ ያለውን ከፍተኛ አእምሮ ሱፐር ኮንሺየስ ማይንድ ወይም በውስጡ ያለውን የሰውን ጦርነት የሚዋጋ ሸክሙንም የሚያቀልለት መሆኑን ያመለክታል። ስለዚህ ሰው ሸክምን ሲሸከም የመንፈሳዊን ሕግ ይተላለፋል። እዚህ ላይ ሸክም ማለት አሉታዊ ሐሳብ፣ አሉታዊ ሁኔታ ማለት ነው። እነዚህም ሁሉ ስሮቻቸው በንዑስ አእምሮ ሱፐር ኮንሺየስ ማይንድ ውስጥ ይገኛል። ንዑስ አእምሮን በንቃተ አእምሮ ኮንሺየስ ማይንድ ወይም በምክንያታዊ አእምሮ ብቻ ለመቆጣጠር መሞከር በጣም አስቸጋሪ ይመስላል። ምክንያቱም አእምሮ በአስተሳሰቡ የተወሰነ በጥርጣሬና በፍርሃትም የተሞላ ነው። ስለዚህ ሸክማችንን በከፍተኛው አእምሮ ሱፐር ኮንሺየስ ማይንድ ወይም በውስጣችን ባለው ላይ መጣል ምን ያህል ጥበባዊና ምክንያታዊ እንደሆነ እናያለን። በዚህ ስፍራ ሸክሙ ይቀላል ወይም ወደ ተፈጥሯዊ የማይኖርበት ሁኔታ ተለውጦ ይጠፋል ማለቴ ነው። ለምሳሌ አንዲት ሴት ገንዘብ በጣም ያስፈልጋት ነበር። እርሷም ሸክሟን በውስጧ ባለው ማለትም በከፍተኛው አእምሮዋ ላይ ጣለች። እንዲህ አለች፣ ይህን የእጥረት ሸክም በውስጤ ባለው ላይ እጥላለሁ፣ ነፃም እሆናለሁ፣ በብዛትም እኖራለሁ። የእርሷ እውነተኛ ሸክም ገንዘብ አለመኖሩ ሳይሆን በእጥረት ላይ ያላት እምነት ነበር። ያንን እምነት በብዛት እምነት ወዳለው ከፍተኛ አእምሮ ላይ በጣለች ጊዜ በረከትና አቅርቦት በብዛት ወደ እርሷ ፈሰሰ።
ከተማሪዎቼ መካከል ሌላኛዋ አዲስ ፒያኖ ተሰጥቷት ነበር። ነገር ግን አዲሱን ለማስገባት በስቱዲዮ ውስጥ ቦታ አልነበራትም። መጀመሪያ የድሮውን ፒያኖ ማስወጣት ነበረባት። በጣም ግራ ተጋባች። የድሮውን ፒያኖ ማቆየት ትፈልግ ነበር፣ ነገር ግን የምታስቀምጠው ቦታ አላገኘችም። እሷ በጣም ተጨነቀች፣ ምክንያቱም አዲሱ ፒያኖ ወዲያውኑ ሊደርስ ነበር። በእርግጥም በመንገድ ላይ ነበር፣ ነገር ግን የምታስቀምጠው ቦታ አልነበረም። በዚያን ጊዜ ይህን ቃል ደጋግማ እንድትናገር ሐሳብ መጣላት። ይህን ሸክም በውስጤ ባለው ላይ እጥላለሁ፣ ነፃም እሆናለሁ። ከጥቂት ደቂቃዎች በኋላ ስልኳ ጮኸ። አንዲት ጓደኛዋ ደውላ የድሮውን ፒያኖ በክራይ ልትወስደው እንደምትችል ጠየቀቻት። የድሮው ፒያኖ ተወሰደ። አዲሱም ከመድረኩ ጥቂት ደቂቃዎች በፊት ቦታው ተዘጋጀ። ሌላ የማውቃት ሴት ደግሞ ሸክሟ ቂምና ቅሬታ ነበር። እርሷም ይህን ትደግም ነበር። ይህን የቂም ሸክም በውስጤ ባለው ላይ እጥላለሁ። ነፃ ሆኜ በፍቅር በሰላምና በደስታ እኖራለሁ። ሁሉን የሚችለው ከፍተኛ አእምሮ ሱፐር ኮንሺየስ ንዑስ አእምሮዋን በፍቅር ሞላው። የሕይወቷን አቅጣጫ ፈጽሞ ተለወጠ። ለብዙ ዓመታት ቂምና ቅሬታ በስቃይ ውስጥ አስሯት አቆይቷት ነበር። ንዑስ አእምሮዋንም እንደ እስረኛ አድርጎ ይዞት ነበር። ይህ አይነቱ ማረጋገጫ አፈርሜሽን በተደጋጋሚ መነገር አለበት። አንዳንድ ጊዜ ለብዙ ሰዓታት እንኳን ቢሆን በዝምታ፣ በድምፅ፣ በመረጋጋት ግን በጽኑ ቁርጠኝነት ሊደገም ይገባል። እኔ ብዙ ጊዜ ይህ ሂደት የድሮ የሙዚቃ ማጫወቻ ከመጠምዘዝ ጋር አወዳድረዋለሁ። እንደምንጠመዝዘው መሳሪያ ሁሉ እኛም ራሳችንን በምንናገረው ቃል መሙላትና ማነቃቃት አለብን። ሸክሙን መጣል ስንለማመድ ከተወሰነ ጊዜ በኋላ ነገሮችን በግልጽ መመልከት እንደምንጀምር አስተውያለሁ። ሰው በፍርሃትና በስጋዊ አስተሳሰብ ካርናል ማይንድ ውስጥ እያለ ግልጽ እይታ ሊኖረው አይችልም። ጥርጣሬና ፍርሃት አእምሮውንም ሆነ ሰውነቱን ይመርዛሉ። ምናብ ያለ ገደብ ይሮጣል። ይህን አደጋና በሽታ ወደ ሰው ይስባል። ሰው ያለማቋረጥ ይህንን ማረጋገጫ ሊደጋግም ይገባል። ይህን ሸክም በውስጤ ባለው ላይ እጥላለሁ፣ ነፃም እሆናለሁ። ያኔ እይታው ይጠራል። ከዚያም ጋር የእፎይታ ስሜት ይመጣል። ከዚህ በኋላ ይዋ ሊደር መልካም ውጤት ይገለጣል። ያ ውጤት ጤና፣ ደስታ ወይም ብልጽግና ሊሆን ይችላል። አንድ ጊዜ ከተማሪዎች አንዱ ጎ ከመቅደዱ በፊት የሚኖረው ጨለማ ምን ማለት እንደሆነ እንዳስረዳው ጠየቀኝ። እኔም ቀደም ባለው ምዕራፍ ይህንን እንደገለጽኩ ብዙ ጊዜ አንድ ታላቅ ለውጥ ወይም በረከት ከመገለጡ በፊት ሁሉ ነገር የተበላሸ ይመስላል። ጥልቅ የሆነ ድብርትም አእምሮን ይሸፍናል። ይህ ማለት ግን ለዘመናት በንዑስ አእምሮ ውስጥ ተከማችተው የነበሩ ጥርጣሬዎችና ፍርሃቶች ወደ ላይ የወጡ መሆናቸው ማሳያ ነው። እነዚህ የቆዩ የንዑስ አእምሮ ቅሪቶች ወደ ላይ የሚወጡት እንዲወገዱና እንዲጠፉ ነው። በዚህ ጊዜ ንጉሥ ኢዮሳፍጥ እንዳደረገው ሰው የደስታውን ጭብጨባውን ማሰማትና ፈጣሪን ማመስገን አለበት። ምንም እንኳን በዙሪያው ጠላቶች እንዳሉ ቢመስልም እነዚህ ጠላቶች የእጥረት፣ የበሽታ ወይም የችግር ሁኔታዎች ቢሆኑም እርሱ መዳኑን አስቀድሞ በእምነት ማመስገን አለበት። ሌላ አንድ ተማሪ እንዲህ ሲል ጠየቀኝ፣ ሰው በዚህ ጨለማ ውስጥ እስከ መቼ ይቆያል? እኔም እንዲህ አልኩት፣ በጨለማ ውስጥ ማየት እስኪችል ድረስ። ሸክሙን መጣል የሚባለው ልምምድ ሰውን በዚህ ጨለማ ውስጥ እንኳን እንዲያይ ያስችለዋል። ንዑስ አእምሮን ለመቅረጽ ግን በተግባር የሚገለጥ እምነት አክቲቭ ፌዝ ሁልጊዜ አስፈላጊ ነው። ምክንያቱም ከሥራ የተለየ እምነት ሙት ነው። በእነዚህ ምዕራፎች ሁሉ ይህን እውነት ግልጽ ለማድረግ ሞክሬያለሁ። ኢየሱስ ክርስቶስ እንዲሁ በተግባር የተገለጠ እምነትን አሳይቷል። ለሕዝቡ ቂጣውንና ዓሣውን ከማመስገኑ በፊት ሕዝቡን በመሬት ላይ እንዲቀመጡ አዘዛቸው። ይህ በረከቱ ገና ሳይገለጥ በእምነት የተወሰደ እርምጃ ነበር። የዚህን እውነት የሚያሳይ ሌላ ምሳሌ እሰጣለሁ። እንዲያውም በተግባር የሚገለጥ እምነት ሰው ወደ ተስፋ ምድር የሚያሻግረው ድልድይ ነው።
በአንዲት ሴትና በባሏ መካከል በተፈጠረ አለመግባባት ምክንያት ሁለቱ ተለያዩ። ሴቲቱ ባሏን በጣም ትወደው ነበር፣ ነገር ግን እርሱ ማንኛውንም የመታረቅ ሙከራ አልቀበልም አለ። ከእርሷም ጋር በማንኛውም መንገድ ለመገናኘት ፈቃደኛ አልነበረም። ይቺ ሴት የመንፈሳዊን ሕግ ካወቀች በኋላ የመለያየቱን ምስል አልተቀበለችም። እንዲህም ትል ነበር፣ በመለኮታዊው አእምሮ ውስጥ መለያየት የለም። ስለዚህ በመለኮታዊ መብቴ የሆነውን ፍቅርና ጓደኝነት ከኔ ማንም ሊለየኝ አይችልም። ከዚያም ይህ እምነቷን በተግባር አሳየች። ባሏ እንደሚመለስ በእምነት አድርጋ በየቀኑ በምግብ ጠረጴዛ ላይ ለእርሱ ቦታ ታዘጋጅ ነበር። በዚህ መንገድ ንዑስ አእምሮዋን በባሏ መመለስ ምስል ትቀርጽ ነበር። ከአንድ ዓመት በኋላ ጊዜ አለፈ፣ ነገር ግን እምነቷ አልተናወጠም። በመጨረሻ አንድ ቀን ባሏ ወደ ቤት ተመለሰ። ንዑስ አእምሮ ብዙ ጊዜ በሙዚቃም መቅረጽ ይቻላል። ሙዚቃ ከአራተኛው ልኬት ፎርዝ ዳይሜንሽን ጋር የተያያዘ ባህሪ ያለው፣ ነፍስንም ከእስር ያላቅቃል። ሙዚቃ ታላላቅ ነገሮች የሚቻሉና በቀላሉ የሚፈጸሙ እንዲሆኑ እንዲሰማን ያደርጋል። ከጓደኞቼ አንዷ ለዚህ ዓላማ በየቀኑ የሙዚቃ ማጫወቻዎችን ትጠቀማለች። ይህም አእምሮዋን በፍጹም ስምምነት ያስገባዋል፣ ምናቧንም ነፃ ያወጣል። ሌላ ሴት ደግሞ ማረጋገጫዎችን አፈርሜሽንን እየተናገረች ትጨፍራለች። የሙዚቃው ምትና የእንቅስቃሴው ስምምነት ቃላቷን በእጅግ ታላቅ ኃይል ወደፊት ይገፋቸዋል። ተማሪው አንድ ነገር ሁልጊዜ ማስታወስ አለበት። የትንንሽ ጅማሬዎች ቀን አታቃልል። ብዙ ጊዜ አንድ ታላቅ በረከት ወይም ውጤት ከመገለጡ በፊት ምልክቶች ይመጣሉ። ኮሎምቦስ አሜሪካን ከመድረሱ በፊት የሚበሩ ወፎችና በውሃ ላይ የሚንሳፈፉ ቅርንጫፎችን አየ። እነዚህም መሬት ቅርብ መሆኑን የሚያሳዩ ምልክቶች ነበሩ። እንዲሁም በመንፈሳዊ ሕይወት ትልቁ ውጤት ከመገለጡ በፊት ምልክቶች ይቀድማሉ። ነገር ግን ብዙ ተማሪዎች እነዚህን ምልክቶች ራሱ ውጤት መስለው አድርገው ይወስዳሉ። ከዚያም ቶሎ ተስፋ ይቆርጣሉ። አንድ ምሳሌ እንውሰድ። አንዲት ሴት የሳህን ስብስብ የሙሉ ዲሽ ሴት እንዲኖራት በእምነት ቃሏን ተናገረች። ከጥቂት ጊዜ በኋላ አንዲት ጓደኛዋ ያረጀና የተሰነጠቀ አንድ የሲዲ ሳህን ሰጠቻት። እርሷም ወደ እኔ መጥታ እንዲህ አለች፣ ሙሉ የሳህን ስብስብ ጠይቄ ነበር፣ ያገኘሁት ግን የተሰነጠቀ አንድ ሳህን ብቻ ነው። እኔም እንዲህ አልኳት፣ ያ ሳህን ራሱ ውጤት አይደለም፣ ወደብ እንደቀረበ የሚያሳይ ምልክት ብቻ ነው። ኮሎምቦስ እንዳየው ወፎችና ቅርንጫፎች እንደሆኑ አስቢው። የምትፈልጊው ሳህን ስብስብ እየመጣ ነው። ከዚያም ብዙ ሳይቆይ በእርግጥም የፈለገችው ሙሉ የሳህን ስብስብ ደረሳት። አንድን ነገር ደጋግሞ እንዳለ አድርጎ መኖር ሜኪንግ ብሊቭ ንዑስ አእምሮን በጥልቀት ይቀርጻል። ሰው ራሱን ሀብታም እንደሆነ ቢያስብ፣ ስኬታማ እንደሆነ ቢኖር በተገቢው ጊዜ የዘራውን ያጭዳል። ልጆች ሁል ጊዜ እንዳለ አድርገው ይጫወታሉ። ካልተለወጣችሁ እንደ ትንንሽ ልጆችም ካልሆናችሁ ወደ መንግሥተ ሰማያት አትገቡም የሚለው ማሳያ ነው። በጣም ድሃ የነበረች አንዲት ሴት አውቃለሁ። ነገር ግን ማንም ሰው ድሃ እንደሆነች እንዲሰማት ሊያደርጋት አልቻለም። ከሀብታም ጓደኞቿ ትንሽ ገንዘብ ታገኝ ነበር። እነርሱም ሁል ጊዜ ድህነቷን አያስታውሷትም። ተጠንቀቂ፣ ገንዘብሽን አትጨርሺ፣ ቆጥበሽ ኑሪ እያሉ ድህነቷን አልፎ አልፎ ያስታውሷት ነበር። እሷ ግን ምንም አልሰማችም። ያገኘችውን ገንዘብ በሙሉ ውብ ባርኔጣ ለመግዛት ወይም ለሌላ ሰው ስጦታ ለመስጠት ትጠቀም ነበር። ከዚያም እጅግ ታላቅ ደስታ ሆና ትኖር ነበር። ሐሳቧ ሁል ጊዜ በውብ ልብሶች፣ በጌጣጌጦችና በቅንጡ ነገሮች ላይ ያተኮረ ነበር። ነገር ግን ያላቸውን ሰዎች አትቀናም። እሷ በድንቅና በውብ ዓለም ትኖር ነበር። ለእሷ እውነተኛ የሚመስለው ሀብትና ብልጽግና ብቻ ነበር። ብዙም ሳይቆይ ሀብታም ሰው አገባች። ቀድሞ በምናቧ የነበሩ ጌጣጌጦችና ውብ ነገሮች በእውነተኛው ሕይወት ተገለጡ። ያ ሰው በእርግጥ መለኮታዊ ምርጫ ዲቫይን ሴሌክሽን እንደነበር አላውቅም። ነገር ግን በአእምሮ ያስተካከለችው ብልጽግና ብቻ ስለነበር ብልጽግና በሕይወቷ መገለጥ ግድ ነበር። ሰው ከንዑስ አእምሮ ውስጥ
ፍርሃትን ሙሉ በሙሉ እስካላስወገደ ድረስ እውነተኛ ሰላምና ደስታን አያገኝም። ፍርሃት በተሳሳተ አቅጣጫ የተመራ ኃይል ነው። ስለዚህ ይህ ኃይል ወደ እምነት መመራት ወይም መለወጥ አለበት። እናንተ እምነታችሁ ትንሽ የሆነ ለምን ትፈራላችሁ? ለሚያምን ሰው ሁሉ ነገር ይቻላል። ተማሪዎቼ ብዙ ጊዜ እንዲህ ብለው ይጠይቁኛል፣ ፍርሃትን እንዴት ማሸነፍ እችላለሁ? እኔም እንዲህ መልሳለሁ፣ ወደምትፈራው ነገር በቀጥታ ተራመድ። አንበሳው አስፈሪነቱ ከፍርሃት ይወስዳል። ወደ አንበሳው ቀጥታ ተራመድ፣ እርሱ ይጠፋል። ከእርሱ ብትሸሽ ግን እርሱ ይከተልሃል። በቀደሙት ምዕራፎች እንዳሳየሁት አንዳንድ ሰዎች ገንዘብን ያለ ፍርሃት በመጠቀማቸው ፈጣሪ የማያልቅ ምንጫቸው መሆኑን በእምነት በማሳየታቸው የድህነት አንበሳ እንዴት እንደጠፋ ተመልክተናል። ከተማሪዎቼ ብዙዎች ገንዘብ ሲወጣ ከሚሰማቸው ፍርሃት ነፃ በመሆናቸው ከድህነት ባርነት ወጥተው ዛሬ በብዛት የተባረኩ ሕይወት እየኖሩ ነው። ንዑስ አእምሮ በዚህ እውነት ይቀረጻል። ፈጣሪ ሰጪ ነው፣ ስጦታውም እርሱ ነው። ስለዚህ ሰው ከሰጪው ጋር አንድ ከሆነ ከስጦታውም ጋር አንድ ነው። በጣም ኃይለኛ የሆነ ማረጋገጫ ወይም አፈርሜሽን ነው። ለሰጪው ለፈጣሪ ስለ ስጦታው አሁን አመሰግናለሁ። ሰው ለረጅም ጊዜ ራሱን ከበረከቱና ከአቅርቦቱ ለይቶ ስላላሰበ በእጥረትና በመለያየት ሐሳቦች ስለኖረ እነዚህን የተሳሳቱ እምነቶች ከንዑስ አእምሮ ለማስወገድ አንዳንድ ጊዜ ዳይናማይት ያስፈልጋል። ይህ ዳይናማይት ብዙ ጊዜ ታላቅ የህይወት ሁኔታ ወይም ፈተና ሊሆን ይችላል። እርሱም የቆዩ የተሳሳቱ እምነቶችን ከስራቸው ያነቃንቃቸዋል። ከላይ ባየነው ምሳሌ ያ ሰው ከባርነቱ የተላቀቀው ፍርሃትን በማሸነፍና ድፍረትን በማሳየት ነበር። ሰው በየሰዓቱ ራሱን ሊመረምር ይገባዋል። እርምጃውን የሚመራው ፍርሃት ነው ወይስ እምነት? ዛሬ ማንን እንደምታገለግሉ ምረጡ። በመንፈሳዊ አተረጓጎም ፍርሃትን ትከተላላችሁ ወይስ እምነትን? ምናልባት የምትፈራው ሰው ወይም አንድ ግለሰብ ሊሆን ይችላል። ከእርሱ አትሽሽ። በደስታና በመልካም ፊት ለመገናኘት ፈቃደኛ ሁን። ከዚያም ሁለት ነገሮች አንድ ይሆናሉ። ወይ በህይወትህ ወደ መልካም ነገር የሚወስድ ወርቃማ አገናኝ ይሆናል፣ ወይም በሰላምና በተፈጥሯዊ ሁኔታ ከመንገድህ ይወገዳል። ምናልባት ደግሞ የምትፈራው በሽታ ወይም ጀርሞችን ሊሆን ይችላል። ሰው በጀርሞች በተሞላ ሁኔታ ውስጥ ቢሆንም ያለ ፍርሃትና ያለ መረበሽ መቆየት አለበት። እንደዚያ ሲሆን ከእርሱ የተጠበቀ ኢሚዩን ወይም ሰውነቱ የበለጠ ያንን በሽታ የመቋቋም ኃይል ይኖረዋል። የደራሲው አመለካከት እንደሚለው ሰው ጀርሞች ሊይዙት የሚችለው ከእርሱ ጋር በተመሳሳይ የንዝረት ቫይብሬሽን ደረጃ ሲገኝ ብቻ ነው። ፍርሃት ሰውን ወደዚያ ደረጃ ያወርደዋል። ደራሲው በተጨማሪ እንዲህ ትለናለች፣ በሽታን የሚያመጡ ጀርሞች የስጋዊ አእምሮ ካርናል ማይንድ ውጤት ናቸው። ምክንያቱም እያንዳንዱ ሐሳብ በመጨረሻ ወደ ተጨባጭ መገለጫ ይመጣል ብላ ታምናለች። በእርሷ እምነት ጀርሞች በከፍተኛ አእምሮ ሱፐር ኮንሺየስ ወይም በመለኮታዊ አእምሮ ዲቫይን ማይንድ ውስጥ አይኖሩም። ስለዚህ የሰው ከንቱ ምናብ ውጤቶች ናቸው ትለናለች። ከዚህ የመንፈሳዊ እይታ አንጻር ሰው ክፋት ራሱ ምንም ኃይል እንደሌለው በእውነት